አደረግሽው እኔ ልጅ በድል ነው የተወጣሁት። አሁን ክፍሏ ውስጥ ድብን ትላለች። በቃ ከዚህ በኋላ ማንንም ምንም አይጠራጥርም። ያው ክፍሏ ውስጥ ራሷን አጥፍታ ነው ማሳመን ቀላል ነው። አረ ምንም የሚያሳስብ ነገር የለም። በድል ነው የተወጣ ነው። ዛሬ ደስታችን ቀን ነው። በቃ ፈታ እንበል። እኔ እምልሽ እስካሁን ግን በህይወት ትቆያለች? ብትቆይስ ማን ሊያድናት? ከውስጥ እንዳለች ሲጥ ትላለች። ቤቶች ታሽ በዚህ ሰዓት ምን ልታረግ መጣ? ማለት ስራ የለም እንዴ? እንዴ ሰብሊ ምን እያልሽ ነው? ለሩትዬ ቤት ልገዛላት ነው ያልኩሽ እንዴ? ምን የመሰለ ቤት አግኝቼላት እንግዲህ ላስመርጣለሁ ወስዳት ነው የመጣሁት። እንዴ ታዲያ ምን ነው ማለት ሌላ ጊዜ አይደርስም እንዴ? ይሻላል ብለሽ ነው ማለት? አሁን እኮ ምንም ስራ የለኝም። አሁን ባስመርጣት ይሻላል። አባዬ ሌላ ጊዜ አይሻልም? እኔም የማዋራ ነገር አለኝ። እንዴ ምንድነው የምታወሪኝ? እንጂ ጊዜ የሚያስፈልገው ጉዳይ ነው። እንደ ከፋኝ ልነግር ነው። እኔ እንደ ልጅ ማየት ራሱ አቁማል። ሩትን ብቻ ነው እንደ ልጅ የምታያት። ቤት እንኳን ለሷ ብቻ ነው እየገዛላት ያለው። በጣም ከፍቶኛል። የኔ ልጅ በፍጹም አትዘኝም እንጂ ላንቺም ቢሆን እገዛልሻለሁ። በቃ እገዛልሻለሁ። አሁን ለማንኛውም ሩትን አግኝቻለሁ። እንጣ እሺ። አንቺ ምንድነው የሚያርበተብትሽ? ወይኔ ማዬ፣ እሺ ቆይ አሁን ምን ልናደርግ ነው? ቆይኛ መሆናችንን በምን ያውቃል? ይኸውልሽ እንደዚህ እየተርበተብትሽ ሌላ ችግር ውስጥ ነው የምትከቺኝ። ሩት ሩትዬ እንዴ ሩት እንዴ ነው ነገሩ? ቆይ እሷ ከመቼ ጀምሮ ነው በሯን ዘግታ የምትተኛው? ሩት ሰብለ አንቺ ሰብለ ሩት የት ሄዳ ነው? መኝታ ቤቷ ቁልፍ ነው። ሩት ጓደኞቿ ጋር ሄዳለች። ከውስጥ ናት። እኛ ጋር ስትጫወት ነበረ። የመኝታ ቤቱ ቁልፍ የት አለ? ወይኔ ልጅ መጥፎ ነገር ተፈጥሮ ብቻ እንዳይሆን አደራ። ወይኔ ልጅ ተረጋጋ እባክህ። ኧረ ተሽ ተረጋጋ። እንዴ ምን ትሆናለች? ቆይ ሌላ ቁልፍ አለ ላምጣል። እሺ ሩትዬ ሰብሊ እስኪ ዋምጪ እስኪ ዋምጪ ቶሎ ምንሽ ቢኖ ይኸው ተሸከም። ነይ እስኪ ወይኔ ልጅ ምንድን ነው? ምን ሆና ነው ሰብልዬ? ምን አውቃለሁኝ። ሩትዬ ወይ ሐኪም ቤት እንውሰዳት እንዴ? እሺ ሰብልዬ እኔ ልጅ ኧረ ተሽ የሆነ ነገር አድርግ። ምን እስኪ መኪና ጥሪ ሰብልዬ። እንውሰዳት። እሺ አዎ መኪና ጥሪልኝ። ሐኪም ቤት እንውሰዳት። እባክሽን ኑሪልኝ የኔ ብሌ እባክሽን ኑሪልኝ። ማዬ ምን አለሽ? ሞተች አለች? በሚያሳዝን ሁኔታ ተርፋለች፣ በህይወት አለች። ጨጓሯ ብቻ ነው የተጎዳው እያለኝ። ወይኔ በፈጣሪ። በቃ አባዬ ከዚህ ቤት ማባረሩ ነው። ምን እንደሚያደርግ ፈጣሪ ብቻ ነው የሚያውቀው። ቆይ ምን ሲል ነው ተመልሶ የመጣው? እንደ ተዋረዱ ሲለን እኮ ነው። ስራ ሄደ ሰውዬ ምንድነው እንደዛ ያክለፈለፈ መልሶ ያመጣው? እማዬ መፍትሄ መፈለግ አለብን። አባዬ ይጨክንብናል። ቀላል ይጨክንብናል? ከዚህ ከቤት አንጠልጥሎ ነው የሚያስወጣን። አይደለም እንደመረዝናት ከዚህ በፊት እንዳሰቃየናት ካወቀ ራሱ እሱ በልጁ ምንም ርህራሄና ምህረት የለውም። ግን ሩት የምትነግረው ይመስልሻል? እኔ እንጃ። እንግዲህ ያው ካልነገረችው ለኛ ጥሩ ነው። አሁን ይኸውልሽ ማስፈራራታችንን እንቀጥላለን። ከዛ ደግሞ ጥሩ ሰዓት ስናገኝ እናሰናብታታለን። እሺ ቆይ አሁን ምን ልናደርግ ነው? ይኸውልሽ ሊሊ አንዴ ጀምረናል። ምንም ወደ ኋላ ማፈግፈግ አያስፈልግም። እንደዛ ይሻላል ማለቴ ካልተናገረች ቢቀርብን ይሻላል። ምንድን ነው ያልሽው? ቆይ አንቺ እኔ ለዚህ ነገር ምን ያህል እንደለፋው ጠፍቶሽ ነው? እኔ ግን ይቅርታ ጠይቂያትም ቢሆን ለአባዬ ባትነግረው ነው የሚሻለው። በቃ የቀረው ቢቀር ይሻላል። ቤትና መኪናውም ቀስ ብሎ ይደርሳል። ምንድን ነው ያልሽው? ቆይ አንቺ እኔ ለዚህ ነገር ምን ያህል እንደለፋው ጠፍቶሽ ነው? እንደ ቀላል ነገር መተው ይሻላል ብለሽ የምትይ ተናገሪ እንጂ። እና እማዬ ጎዳና ከመውደቅ አይሻልም? አንወድቅም። እኔ በህይወት እያለሁማ በፍጹም ጎዳና አንወድቅም።
ያችንም ማትረባ በህይወት እንዳትኖር ማደርጋት ወይ ደግሞ ዘላለሟን እከኳን እያከከች ትኖራታለች። አንቺ ካልሽውን እኔም እኮ የምፈልገው ያንን ነው። ግን ከአባዬ ጋር አንቺ ልጅ እንደዚህ አይነት የፍርሃት ወሬሽን አቁሚ ብዬሻለሁ። ሁለተኛ እንድትሆኚ እንዳላይሽ። ይሄ መርበትበትሽን አቁሚ። አሁን ትንሽ ቆይቼ ይዣት ወደ ቤት እመጣለሁ ብሎኛል። እሺ ይኸውልሽ ወይ ትሞታታለች፣ አለበለዚያ ደግሞ አፏን ዘግታ ትቀመጣታለች። ለዚህ ደግሞ እኔ ጥሩ ዘዴ አለኝ። አንቺ ብቻ እንዳትፈሪ። የኔ ልጅ ምንድነው እያደረግሽ ያለሽው? ቆይ እኔን ለማን ጥለሽ ነው ራስሽን ለማጥፋት የወሰንሽው? አባዬ እኔ ራሴን ለማጥፋት አልሞከርኩም። ምን እያልሽኝ ነው? በቃ አሁን ሁሉም ነገር አልፎ የለ እርሷው በቃ። ልጅ እንደዚህ አትበይኝ፣ አልፏል አትበይኝ። ቆይ አይደለም ልጄ ራሷን ለማጥፋት እየሞከረች እንዴት ነው ዛሬ የምውለው? አባዬ ሁለተኛ እንደዚህ አይነት ነገር አላደርግም። አንተም ደግሞ ሀሳብ አይግባሽ። እሺ እኔ ምን አጉድዬብሽ ነው? የጎደለብኝን አሟላልኝ ብትይ እኔም ብየውልሻለሁ። ንገሪኛ፣ ምን አሳንሼብሽ ነው? ምን አጉድዬብሽ ነው? አባዬ አታንስም፣ ግን በቃ ስህተት ነው። ሁለተኛ ደግሞ ልጄ ሲጀመር መርዜት አግኝተሽ ነው ለመጠጣት የወሰንሽው? አባ እባክህን አታስጨንቀኝ። ጨጓራዬን በጣም እያመመኝ ነው እና እረፍት ማድረግ አለብኝ። እሺ በቃ አላስጨንቅሽም ልጄ። ሆድ ቢብሰኝ ቢጨንቀኝ እኮ ነው። እባክህ አባ። አይደርሱም እንዴ? እየመጣን ነው እኮ ብለው ደውለው ነበር። ቆዩ። ቤቶች ሰላም ዋላችሁ? እሰይ የኔ ልጅ ተመስገን አምላክ። እንኳን በሰላም በጤናሽ ወደ ቤትሽ መጣሽ። ነይ እስቲ እኔና እንደው ፈጣሪ ምን ይሳነዋል? አሜን ተርፋልናለች። ሊሊ እህትሽን አትስሚያትም እንዴ? ስማታለሁ። እንኳን ደህና መጣሽ እህቴ። በጣም ፈርቼ ነበር። ስላየሁሽ ደስ ብሎኛል። በጣም እንጂ። ግን ቆይ ምን አይነት ሰይጣን ሹክ ብልሽ ነው እንደዚህ ራስሽን ለማጥፋት የወሰንሽው? እንዴ አባትሽ ባይመጣ ኖሮ እኮ አታንሽ ነበር እኮ የኔ ልጅ። ታስታውቂያለሽ። ለማንኛውም እረፍት ማድረግ አለብኝ፣ ደክሞኛል። ኧረ አይሆንም እንዴ! ድጋሚማ ብቻሽን እንድትሆኚ በፍጹም አልፈቅድልሽም። ባይሆን እህትሽ አብራሽ ትሆን። ተነሽ ሊሊ። አይ ችግር የለም ራሴ ሄዳለሁ። ችግር የለም በቃ ደግፊያት። ቆይ ምን አድርጌሽ ነው? ምኑን ነው? ምኑን ነው? ልትክጂኝ ባልሆነ። ሩት ምን እያልሽ ነው? አንቺ እኮ ነሽ መኝታ ቤትሽን ቆልፈሽ ራስሽን ለማጥፋት የሞከርሽው። ቆይ ምን ጎሎብሽ ነው? ይኸውልሽ ሊሊ፣ አሁን ሌላ ነገር ሳይፈጠር ቀጥ ብለሽ ከዚህ ውጭልኝ። ድጋሚ ራስሽን እንድታጠፊማ ጥዬሽ አልወጣም። ምንም ቢሆን እኮ እህቴ ነሽ፣ ላጣሽ አልፈልግም። ነው? ተይ እንጂ እኔን ማጣት አትፈልጊም? አዋ ያለሽኝ እኮ አንቺ ብቻ ነሽ። እንደ እህትም እንደ ወንድምም ያለሽኝ አንቺ ብቻ ነሽ። አታስመስይ። እያንዳንዷን ነገር ለአባዬ ከመናገር በፊት ቀጥ ብለሽ ከዚህ ውጭ። ለአባዬ መናገራችን ማንም አያስቆመኝም። አሁንም እስኪረጋጋ ድረስ እየጠበኩኝ ነው። እንደዛ ካደረግሽ የኔና ያንቺ እህትማማችነት ያበቃል። እኔ ነኝ እንጂ እስከዛሬ እህቴ እያልኩ ስሞኝ የነበረው። አንቺም ማዕትነትሽን እኔ በመግደል አስመስክረሻል። ከዚህ በኋላ ግን አንቺም እሷም ይበቃችኋል። እሺ በጣም ጥሩ። የሚያዋጣሽ ከሆነ ቀጥይበት። ግን ይህንን ወቂ፣ በዚህ ምክንያት አንቺ ብቻ አይደለሽም፣ ሌላ ሰውም ነው ህይወቱን የሚያጣው። ገባሽ? ቆይ እያስፈራራሽኝ ባልሆነ። አይደለም እየነገርኩሽ ነው። አርፈሽ ተቀመጪ። እንደው ምን ጉድ ነው? ምን አውቃለሁ ውድ። እኔ ሳውቃት ልጄ ደስተኛ ነበረች። እንደው ምን አይነቱ ሰይጣን ሹክ ነው ያላት? እኔ እንጃ። ግን ለመሆኑ ሐኪሞቹ ምን አሉ? ሐኪሞቹማ መድኃኒት ለክፉ እንዳልሰጣት ነው የተናገሩት። ትንሽ ጨጓራዋ ነው መድኃኒት ሰጥቷታል። ተመስገን ነው። እንኳን ፈጣሪ ነብሷን አተረፈው እንጂ የሆነ ነገር ሆናብን ቢሆን ኖሮ ምን ይውጠን ነበር? ይኸውልሽ ውዴ፣ አንቺም አይንሽን አትንቀይሽ። እኔ ደግሞ በየሰዓቱ ቼክ አደርጋታለሁ።
አይተሽ እንደው ፈጣሪ ልቦናውን ይመልስ እንጂ ተከታትለን እኛ እናስጥላታለን ብለህ ነው? እኔ እኮ ግርም የሚለኝ ምን እንደገጠማት እኮ ማወቅ ነው ያቃተኝ። ያስከፋት ሰው ይኖር እንዴ? አይ ያለ ግን አይመስለኝም። እንዴ ምን እያልሽ ነው ታዲያ? እንዴት ከመሬት ተነስታ ራሷን ለማጥፋት ትሞክራለች? ለዚህ ነገር ያበቃትን ሰው ግን ባገኘው እኔ ነው ያደርገኝ፣ እጨርሰዋለሁ። አረ በስመ አብ ተሽ እንዴ! ዋናው ነገር እኮ እሷ መዳኗ ነው። እንዴ አንተ ወንጀለኛ ልትሆን ነው እንዴ? ተይኝ። የአይን ብሌኔን ሊያሳጣኝ ነበር። ስሚ በታምር ይቅርታ አልለውም። እሺ ሊሊ ወይ ምንድነው? የተለየ ነገር አለ እንዴ? እንደምትናገር እየዛተችብኝ ነበር። ምን ነው የምትናገረው እንዴ? እማዬ ደግሞ እንደመረዝናት ነዋ ለአባዬ እንደምትናገር ነገረችኝ። እስቲ ስትናገር አያታለሁ። ያኔ እኔን ሰብለ አድርጌ ሲጥ አድርጌ ነው መገላት። እንዴ እማዬ ከተናገረች በኋላ ምንስ ብታደርጋት ምን ጥቅም አለው? ታዲያ ምን ይሻላል? እሺ ቆይ አፏን ዘግታ እንድትቀመጥ ምን እናድርጋት? አላውቅም። እኔ ፈርቻለሁ። አባዬ የሚያደርገውን ነገር መገመት በጣም ከባድ ነው። በገዛ ቤቴ ልታባረረኝ? ይሄማ መቼም አይሆንም። መቼም ደግሞ አንቺንና ያችን እናትሽን አስወጣችኋለሁ እያለችኝ ነበር። ጭራሽ እስቲ አንድ ነገር ትንፍሽ ትበልና እኔ ምን እንደማደርጋት ያናሳይሻለሁ። የእሷም ነገር ከዚህ ከቤት ያበቃላታል። ምን ልታደርጊ ነው? እሱንማ አድርጌ ያሳይሻለሁ። ጭራሽ ተንደላቃ ተኝታለች። ተነሽ አንቺ። ምንድነው ሊሊ የተናገርሻት? ቆይ ጭራሽ ከእናንተ ምሶ ልትናገሪኝ ነው? አንቺ ወፍ ዘራሽ! እኔን ነው አፍሽን ሞልተሽ የምትናገሪኝ? ተንከባክቤ እዚህ ባደረስኩሽ። ከአንቺ እናትነት የኔ ወፍ ዘራሽ ሆኖ መቅረት ይሻለኛል። እንዴት ነው የተደፋፈር ነው ባክሽ? ጭራሽ ከኔ ጋር እኩል ለእኩል አፍሽን መካፈት ማማረሽ። ገና ያደረጋችሁኝ እንዳለ አንድም ሳላስቀር ለአባዬ እነግረዋለሁ። አንድም ሳላስቀር። ይኸውልሽ ያኔ በገዛ እጅሽ ህይወትሽ እንዳጣሽ ቁጠሪው። እሺ እንደ ፈጣሪ ቸርነት እንጂ እንዳንቺ ክፋት ቢሆንማ ይሄኔ ሞቼ ነበር። አትቸኩይ። ለሞቱ ከሆነ አሁንም ብዙ አራቅሽ። በጣም ታሳፍራላችሁ። እስከዛሬ አላውቃችሁም ነበር ማለት ነው። ቆይ አሳደግኳት የምትያትን ልጅሽን በመድኃኒት መርዘሽ እስከ መግደል ድረስ ያደረሰሽ ቆይ ምን አይነት ክፋት ነው? ይኸውልሽ አሁንም ቢሆን አባትሽ ያቀረብልሽን ጥያቄ እንደማትቀበይ ነግሬሽ ነበር አይደል? መኪናውንም ቤቱንም አልፈልግም ብለሽ ትይዋለሽ። ይህ አባቴ እስከሆነ ድረስ እንድቀበል የሚከለክለኝ ነገር የለም። እንደዛ ነው። ከዛ አንቺና ያቺ የሰይጣን ቁራጭ ሆነሽ ልጅሽ ከዚህ ቤት ለአንድና ለመጨረሻ ጊዜ ትሰናበታላችሁ ማለት ነው። እሺ አንቺ ማትረቢ ቆሻሻ ትሰሚኛለሽ? ከዚህ በኋላ ሁለተኛ ልጄ ስትናገር እንዳለሽ እሺ? ጦሰኛ እረስቼው ያልነገርኩሽ ነገር ይኸውልሽ የተፈጠረውን ነገር ለተሾመ እነግራለሁ ብለሽ ብትይ አንቺን አይደለም አባትሽ ነው በተኛበት ጸጥ ማደርግልሽ። ይሄን ደግሞ እንደማደርገው በደንብ ታውቂኛለሽ። ምን እኔ ለማንም እንደማልመለስ ታውቂኛለሽ አይደለም? ለአባትሽ ሰይጣንሽ ማትረቢ። ይኸውልሽ አደብሽን ገዝተሽ ብትቀመጭ ይሻልሻል። እሺ ከዚህ በኋላ ተናግሬያለሁ። በጣም ነው የምጠላሽ። እሺ በጣም ነው የምጠላሽ። ስታስጠላ የሰይጣን ቁራጭ። እንደው በምን ሰዓት ነው እዚህ ቤት የገባሁት? ኡፍ እማዬ ምን ብለሻት ነው እንደዚህ የምትለምንሽ? አገኘኋታ፣ ዋጋዋን ሰጠኋት። ምን አልሻት? ይኸውልሽ የኔ ልጅ አንዳንዴ በሰው ደካማ ጎን መግባት አለብን። እሷ ደግሞ ተለምና እሺ የምትል አይነት ሰው አይደለችም። ስለዚህ ደካማ ጎኑ አባቷ ነው፣ በአባቷ መጣሁበት። በአባቷ ማለት በተሾመ ነዋ። የሆነ ነገር እናገራለሁ ብላ ብትል እንደማሰናብተው ነገርኳት። እንዴ አባቴ እኮ ነው። አዎ ምን ነው? በስመ አብ እማዬ የምርሽ ነው? እና ይሆንስ እንደሆነ እና አይናችን እያየ ጎዳና ላይ እንድንወድቅ መፈቅድለት ይመስልሻል? ለሱም ቢሆን ምንም አይነት ርህራሄ የለኝም። ጸጥ ነው የማደርገው።
መንገድ ጠፍቶ ነው? ምን ነው እህትሽን ለመግደል ድፍረት አግኝተሻል ነበር እንዴ? ዛሬ ተሾመ ላይ ሲሆን ለምን ከበደሽ? እንገለዋለን አላልኩሽም፣ ግን ደግሞ ሩትን ልንገላት እንደነበረ መረጃው ከደረሰን እሱም አይተወንም። ስለዚህ እንቅደመው ነው ያልኩሽ። አይ እማዬ የምትነግረው እንኳን አይመስለኝም። ደግሞ እሷ ብቻ ሳትሆን እኔም አባቴን ማጣት አልፈልግም። ጥሩ እንግዲህ የሚሆነውን አብረን እናያለን። እሺ መጣሁ ልታጠብ። ልጄ መጣሽ? አዎ አባዬ። እኔ የምልሽ ልጄ ቆይ እስከ መቼ ነው ዝምታው? ምን ነው አባዬ? ምንድነው ማወቅ የፈለከው? እንዴ ልጄ እኮ በምን ምክንያት ነው ራስሽ ልታጠፍ የነበረው? ቆይ እኔ አጉድዬብሻለሁ? ምንም አላጎደልክብኝም አባ። ታዲያ ምንድን ነው የተፈጠረው? እኔ እኮ በጭንቀት ላብድ ነው። አባዬ ምንም አይደለም። እርሱ አልኩ አይደል እንዴ? እንዴ ለምንድን ነው የምረሳው? ይሄ እኮ ከባድ ነገር ነው። እንደ ቀላል ነገር እርሳው ትይኛለሽ እንዴ? እንዳልተፈጠረ አስብ። ያው በቃ በጊዜው ተሳስቼ ነበር፣ ግን ደግሞ መሳሳቴ ከረፈደ ነው የገባኝ። ስህተት እንደሆነ ይገባኛል። ቆይ ግን ለምን አደረግሽው? እኔ እኮ አይደለሁም አባዬ። ቅድም ክፍሌ ጋር ታሼ ምን ሆነ ነው? ተዋት እንጂ ልጅቷን አታስጨንቃት። ገና እኮ ከህመሟ ማገገሟ እኮ ነው። እኔስ እንዴት ልረፍ? ሴጣናዊ ድርጊት እያደረገች እንዴት ልረፍ? በጭንቀት ልሞት ነው እኮ። ምንም አታስብ ታሼ። ከዚህ በኋላ እኔ እናቷ ስራው እያልኩ እከታተላታለሁ እንጂ ከዚህ በኋላማ ልጅ አይኔ እያየ እሷን የማጣበት አንጀት የለኝም እኔ አይደል እንዴ ሩትዬ? ምን አልሽ? ምን ነው ሩትዬ? ቅድም ስንት ነገር ተነጋግረን ይሄንማ መርሳት የለብሽም። አረሳሁት። በቃ ነው ወደ ክፍሌ ልግባ። እንዴ ምንድን ነው የምታወሩት? ሚስጥር አደረጋችሁት እኮ። ሀሳብ አይግባባኝ። ከዚህ በኋላ ራሴን አላጠፋም። እባክሽን እንጂ አንቺን ነው የምትሰማሽ። ተከታተያት። ያኔ ብሌኔን እኮ አጥቻት ነበር። ያኔ ብሌኔ ከፍቷታል። እባክሽ ከፍቷታል። አይዞህ ታሼ፣ ከዚህ በኋላ እንደዚህ ነገር ምንም አይፈጠርም። አታስብ አንተ። እተማመንብሻለሁ። እኔ የምልሽ ግን ምክንያቷ ምን ሊሆን ይችላል? እኔ ምን አውቃለሁ? አንተ እንደሆነ እንደ አባት ምንም ያጎደልክባት ነገር የለም። ምናልባት የእናቷ ናፍቆት ይሆን? ምን እያልክ ነው አንተ ደግሞ? እኔ ምን አጉድዬባት ነው ወይንስ የእንጀራ እናቷ እንደሆንኩ እያስታወስከኝ ነው? አይደለም ሰብልዬ፣ ግራ ከብቶኝ እኮ ነው። አንቺ እኮ ከእናትም በላይ ነሽ። በደንብ እንደምትወጃ ታውቃለሁ። ቢያንስ መርዝ ስታዘጋጅ አንቺ የት ነበርሽ? አይተሽ ይሄ ይፈጠራል ብዬ እኔ መች አሰብኩኝ? እሱማ ትክክል ነሽ። መች ይታሰባል ብለሽ ነው። ለነገሩ ለወደፊት መጠንቀቅ ነው የሚቻለው። አታስብ አልኩህ እኮ። ከዚህ በኋላ ችግር የለም። ሁሉንም ነገር በእኔ ጣለው። ለምን እውነቱን ነገር የሆነው ነገር አይሆንም? አይ አባቴን ይጎድብኛል። በኋላ ደግሞ ጸጸቱ ያኖረኝ። እኔ እንጃ ምንድን ነው የማደርገው? ከእነዚህ ጋር እንዴት ነው መኖር? ፈጣሪ እባክህ ለማደርገው ነገር በሙሉ ድፍረት ውስጥ ግን ቁጭ ጋር ማለት መናገር የተሻለ ይሆናል። እየበላችሁ ወጥ ጨምራለሁ። ታሽ ትንሽ በጣም ጭ በጣም ጭ እንዴ ልጄ ምን ሆንሽብኛል? አባዬ ማን ሊገለኝ እንደነበር ማወቅ ነው የምትፈልገው? ሩት ምን ሆነሽ ነው? አታስፈራሪ። ይቺ ናቸው ተመሳጥረው እኔን ሊገሉኝ የነበረው።